ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? አልሐምዱሊላህ በያላችሁበት አላህ ይጠብቃችሁ። ያለ ሰላም ከእናንተ ጋር ይሁን። ዛሬ ኸበዝ መሀመር ይዤላችሁ መጥቻለሁ። ኢንሻአላህ ትወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። የምትፈልጉትን ነገር ስክሪንሾት አስቀምጬላችኋለሁ። እንደምታዩት አላበቃንም፣ እየጨረስን ነው እና ውዶች ምን እንደሚያስፈልገኝ ልንገራችሁ። ይሄንን ለመስራት ማለት ነው ኸበዝ መሀመር በኋላ ላይ ያሳያችኋለሁ። ስሙ ኸበዝ መሀመር ይባላል። እኛ ቤት ምን እንደሚያስፈልጋችሁ ልንገራችሁ። ይሄንን ሊጥ ለመስራት 3 ማንኪያ ስኳር፣ 3 ማንኪያ ኒዶ ወተት ፓውደር፣ 1 ማንኪያ የሾርባ ማንኪያ ካሜራ ወይም እርሾ ማለት ነው። እንዲሁም ደግሞ ሀበት ሶዳ ይሉታል እዚህ ሀገር፣ ጥቁር አዝሙድ፣ ትንሽ ዘይት፣ 1 የሾርባ ማንኪያ 2 እንደዛ ባታበዙ ይመረጣል። በኋላ ላይ መልሳችሁ እንትን ስለምታደርጉት እዚህ ጋር ዱቄት ስላለኝ ነው። ሰምታችኋል። እንደዛ ግን ለታሰው እና ለብ ባለ ውሃ እሽት አድርጉት እና ሌላ ምን አለ መሰላችሁ? አልጨረስኩላችሁም። ቆይ በሌላ ቪዲዮ እጨርስላችኋለሁ። በሌላ እንትን ሶስት ነገርኳችሁ። ለብ ባለ ውሃ አልኳችሁ። ሌላ ምን የቀረኝ? ትንሽ የተፈጨ ሄል አድርጌበታለሁ። ትንሽ ጨው አድርጌበታለሁ። በቃ ሌላ ምንም አዲስ ነገር የለውም። ይሄን ተጠቅማችሁ ይሄን መሰለ ሊጥ ትሰራላችሁ። ከዛ በኋላ በዘይት ነው የምጠብሱት። አሳያችኋለሁ። በደንብ አድርጋችሁ ማሸት ነው። ግን ማሸት ይፈልጋል። እሽት አድርጉት በደንብ ለስለስ ያለ እንዲሆንላችሁ። ቤኪንግ ፓውደር 1 የሾርባ ማንኪያ ወይም 1 የሻይ ብትጠቀሙ ባታበዙ ጥሩ ነው። አፎን በጣም ይቅርታ። ጀምረናል ሀባይቤ። ዛሬ ኸበዝ መሀመር ልንሰራ ነው። ተከታተሉ። ይሄንን ኸበዝ ለመስራት ምን እንደሚያስፈልጋችሁ ታውቃላችሁ? ምንም ብዙ ወጪ አያስፈልጋችሁም፣ ብዙ ኮተት አያስፈልጋችሁም። የምትጠቀሙት 3 ኩባያ ፎርኖ ዱቄት፣ ፓውደር ኒዶ ወተት፣ 3 ማንኪያ ስኳር፣ 3 ማንኪያ ኒዶ ወተት እንዲሁም ቀጥለናል። እንደዚህ አድርጌ ነው ማዘጋጀው። ከዛ በኋላ ነው የምጠብሰው። እናንተም እንደዚህ ማዘጋጀት ትችላላችሁ። አዘጋጅታችሁ መስራት ትችላላችሁ። ግን ትንሽ ለእንትን ያስቸግራል። እየተጠባበቀ እንዳያስቸግራችሁ ዱቄት አድርጉበት። አንደኛ፣ ሁለተኛ ደግሞ
አንደኛው እሱ ነው የምላችሁ። ሁለተኛ ደግሞ ስትዳምጡት በጣም አታሳሱት፣ መካከለኛ ብታረጉት ይመረጣል። ቅድም እንዳልኳችሁ ምን እንደጨመርኩኝ ሳቦካ ነግሬያችኋለሁ። በኋላ ላይ እንዳትሳሳቱ ልኬቱን በልካችሁ በቤታችሁ አድርጉና ዱቄቱን እኔ ሁለት ኩባያ ዱቄት ወይም 3 ነው አርጌ እንደ ሰው ቤት መጠን ነው እኔ ከሰራችሁ ልንጋራችሁ 3 ወይም ደግሞ ይሄን ታዩታላችሁ። ሳራ አልመጣችም? የመጣች መስሎኝ ነበረ። ከዛ በኋላ እንደዚህ ሄባ የተነሳ ሰው አለ። እስኪ ጠብስ ድረስ ባይነሱ ደስ ይለኛል። ሳሳያችሁ የነበረው ዱቄት አለኝ እዚህ ጋር እንደዚህ ነስነስ አድርጉበትና እንደዚህ ዛሬ በእጄ ነው የምሰራው። እጄ ንጹህ ነው፣ ታጥቤያለሁ። እንዳትሉ ሀበሾች ያው በጥራት አንደኛ ስለሆናችሁ ብዙ ነው የምታወሩት አውቃለሁ። ማለሽ እጄን በደንብ ታጥቤያለሁ። ከፋዝ የለኝም ለዛሬ ሰምታችኋል። እኔ በከፋዝ መስራት ነው በጣም የምወደው። አልመሃም ያላችሁ እንዲህ አድርጋችሁ ዳምጡት ሁሉ ነው። ከዛ አታወፍሩትም አታሳሱትም። መካከለኛ አድርጋችሁ ከዳመጣችሁት በኋላ አዘጋጅታችሁ ከዛ ወደ እሳቱ መቅረብ ነው። ቆማችሁ መጥበስ ነው። ወይም ደግሞ አንዳንዱንም የዳመጣችሁ ማድረግ ትችላላችሁ። እንደውም እሱ ነው የሚሻለው። ግን ለምን መሰላችሁ? እንዳይጨማደድ ወዲያውኑ ሲሆን የተሻለ ነው። ግን ለዘይት አይመችም እንደዛ ማረቡ። ዘይት አጠገብ ካልቆማችሁ ዘይት ከበዙ ሊያበላሸው ስለሚችል አይታችኋል። እንደዛ ነው እኔ ማደርገው። አታወፈሩትም አታቀጥሉትም። ይሄ በልኬቴ ይሄን የማደርገው የአንድ ዳቦ ልኬት ማለት ነው።